የቱርኩን መሪ ረሲፕ ጣይብ ኤርዶጋን የእሳቸውንና ጠቅላይ ሚኒስትሩ የሰጡትን መግለጫ እናያለን። በጣም ብዙ ሰዎችን ሲያነጋግር ነበር። በእርግጥ ዛሬም ጭምር አነጋጋሪነቱ ቀጥሏል። ሶማሌላንድ በውጭ ጉዳይ በኩል ምላሽ ሰጥታለች የቱርኩ መሪ ኤርዶጋን ባደረጉት ንግግር ላይ። ይሄ በቀጠናው ጉዳይ ላይ እየተደረገ ያለ ተገቢ ያልሆነ ጣልቃ ገብነት ነው እያደረጉ ያሉት። ሶማሌላንድ ከጎረቤቶቿ ጋር ያላትን ግንኙነት በሚመለከት እዛ ውስጥ ጣልቃ እየገቡ ነው። ትላንት አዲስ አበባ ላይ የሰጡት መግለጫ ያንን የሚያሳይ ነው። ልክ አይደለም፣ እናወግዘዋለን ብለው ሶማሌላንዶች ተቃውሞታል የኤርዶጋንን ንግግር። አነጋጋሪነቱ ቀጥሏል እያልኳችሁ ነው። ከኢትዮጵያ ሁሉ አልፎ እዛ ጋር የተጠቀሱ ሀገራቶች አሉ። እነሱም ጭምር የየራሳቸውን ምላሽ እየሰጡበት የነገሩን መነጋገሪያነት እየቀጠለ እንደሆነ እያየን ነው። እኛ ትናንትና ላይ ያደረጉት መግለጫ ላይ እናተኩራለን። በጠቅላይ ሚኒስቴሩም በኩል በቱርኩ መሪም በኩል የተባሉ ነገሮችን ነው የምናየው። ለማስቀደም ያክል ብዙዎች መነጋገር ያደረጉትን የቱርኩን መሪ ንግግር እንመልከት። ትላንት ጠይቃችሁኝ አስታውሳለሁ። በብልጽግና ሳይድ ጥሩ ስሜት የማይፈጥር ንግግር ማድረጋቸውን ሰምቻለሁ፣ ግን በደንብ ማየት ይጠበቅብኛል ብዬ ነበር። በደንብ ካየሁት በኋላ ያንን ንግግሬን የሚቀይር ነገር አላገኘሁበትም። እውነት ለመናገር እንደውም የሚያጠናክር ነገር ነው የሚያገኘውበት። ከባድ ክስ ነው የቱርኩ መሪ በኢትዮጵያ ላይ ያቀረቡት። ከባድ ክስ ነው። የራሳቸው ፍላጎት ስላለ ከራሳቸው ፍላጎት ጋር የተያያዘ ነው። በዋናነት ሁለት ነገሮች ላይ ነው ያተኮሩት። በዋናነት አንድ ጉዳይ ላይ በጣም አተኩሮ የተናገሩት አንድ ጉዳይ ላይ በጣም አተኩሮ ተናግረዋል። እንደውም የብዙ ንግግራቸው ማጠንጠኛ እሱ ነው። እሳቸው ከመምጣታቸው አንድ ቀን አስቀድሞ ፕሮግራም ሰርተን ነበርና የቱርኩ መሪ ኢትዮጵያ የሚመጡበት አንዱ ምክንያት አካባቢው ላይ እስራኤል ከመምጣቷ ጋር እየተያያዘ ነው የሚል ነገር ነግረናችሁ ነበር። ንግግራቸውም ላይ እየተንጸባረቀው ይሄ ነው። የቱርኩ መሪ በጣም ያሳሰባቸው ጉዳይ የእስራኤል ወደ አካባቢው መምጣት ነው። እስራኤል ሁነኛ ተፎካካሪ ነች። እስራኤል በቀላሉ የምትገፋት ሀገር አይደለችም። ራሷም ጠንካራ ነች። ከሰዎች ደግሞ አሉ የሚባሉ የዓለማችን ሀያላን የሆኑት ደግሞ ከጀርባዋም አሉ። እንዲሁ በቀላሉ የምትገፋት ሀገር አይደለችም። እስራኤል ሶማሊያ ላይ የምታቀርበው ክስ አለ። በተጨባጭም ደግሞ ሶማሊያ ሊጎዳ የሚችልም እንቅስቃሴ ውስጥም ተሳትፋለች። ሶማሊያ ውስጥ የሽብርተኞች እንቅስቃሴ ያሰጋኛል ብላ እስራኤል ትከሳለች። የሁቲ አማጽያን ደጋግሜ የነገርኳችሁ ወደ ሶማሊያ ይገባሉ። ሶማሊያ ውስጥ በነገራችን ላይ የተለያዩና አልቃይዳ ምንም ይገባሉ። አሁን አፍሪካ ለአሸባሪዎች የምትመች ሀገር ነች ብለው በሃይማኖትም በምንም ወጣቶችን አፍሪካ ውስጥ በቀላሉ ያገኛሉና ከሰዎች እዛ ለመሰባሰብም ለመደራጀትም ምቹ ሁኔታ ፈጥሮላቸዋል። ያሉት መንግስታቶች ደካማ በመሆናቸው ምክንያት እንደዚህ ደካማ የሆነ መንግስት ያለበት ሀገር ውስጥ ገብተው ነው የሚደራጁት ምን የሚሉት እና አይስም አሉ፣ አልቃይዳም አሉ፣ አልሸባብ አሉ እና የሁቲ አማጽያኖችም ጭምር አሉ። እነዚህ ሁሉ እስራኤልን የሚያሰጓት ናቸው። ሶማሊያን ከዚህ አኳያ ትከሳታለች እና አይኗ ሶማሊያ ላይ አለ። ከዚህ ውጪ ነገ ከነገ ወዲያ የሶማሊያን እጣ ፋንታ ሊወስን የሚችል ደግሞ እርምጃ በቅርብ ጊዜ ውስጥ ደግሞ ወስዳለች። ያም ለሶማሌላንድ እውቅና መስጠት ነው። የሶማሌላንድ እውቅና ማግኘት ማለት ሌሎችም ለነ ፑንትላንድ ምናምን የሚባሉ ሌሎችም ግዛቶች እነሱም ቢሆን ነገ ከነገ ወዲያ ሀገር የመሆን ጥያቄ ሊያነሱ ይችላሉ። የሶማሊያ ፖለቲካ በጣም በጎሳ የተከፋፈለ ነው። አንድ አይነት ቋንቋ፣ አንድ አይነት ሃይማኖት ቢኖራቸውም ግን በጣም በጎሳ የተከፋፈለ ነው። ሊታረቁ የሚችል አይነት ነገር አይደለም የጎሳ ክፍፍሉ። ያሰጋታል ሶማሊያ።
እነዚህን ግዛቶች አንድ አድርጎ ሶማሊያንን እንዲሉ ሊያደርጋቸው የሚችል የሚያጓጓ ነገር ሶማሊያ የላትም። እንደውም ሶማሌላንድን ካያችሁ ከሌሎች ከሶማሊያ መነጠሏ በብዙ ረገድ ጠቅሟታል ሊባል የሚችል አይነት ነገር ነው ሶማሌላንድ ውስጥ የሚታየው። ያ ያበረታታል፣ ሌሎቹም ሀገር ለመሆን ፍላጎት እንዲያድርባቸው ያደርጋል እና ለህልውና ያሰጋታል። በዚህ መጠን ሶማሊያን የሚጎዳ ተግባር ውስጥ እስራኤል ተሰማርታለች ወይም ገብታለች። ቱርክ ደግሞ የሶማሊያ ጉዳይ በጣም ከጥቅሟ ጋር ከደህንነቷ ጋር የተገናኘ ጉዳይ ነው። ብዙ ኢንቨስትመንት አላት እዛ። በቅርብም እንደውም ነዳጅ ሁሉ ለማውጣት እየጀመረች ነው ያለችው። ለዛ የሚሆኑ መርከብ ምናምን ነገር ወደዛ አካባቢ ሁሉ ሄደዋል። እስራኤል ወደዚህ አካባቢም ደግሞ የምትመጣም ከሆነ ወደ ኃይል እገባለሁኝ በሚል ይሁን አይታወቅም፣ በጣም ዘመናዊ የሚባሉ የጦር ጀቶችንም ወደ ሶማሊያ ጭምር ሁሉ አስገብታለች። ሶማሊያም እስራኤል ወደዚህ ወደ ሶማሌላንድ ወታደራዊ ካምፕ ለመመስረት የምትመጣ ከሆነ እወጋታለሁ እያለች የምትፎክርበት አይ ቲንክ አንድም የቱርክን ጡንቻ ተማምና ይመስለናል። ቱርክ የእስራኤል መምጣት በፍጹም አያስደስታትም። ትላንት የታየውም ይሄው ነው። እንዳለ ያነሱት ነገር ከዛ ጋር የተያያዘ ነው እንዳለ እና ኢትዮጵያ ደግሞ ከእስራኤል ጋር መወገኗ ወይንም ደግሞ ከእስራኤል ሳይድ ነች ብለው ማሰባቸው ደግሞ በኢትዮጵያ ደስተኛ እንዳይሆኑ አድርጓቸዋል። ያሉት ነገር በብዛት የሰማችሁት ነው። በተወሰነ ደረጃ ለማለት ያክል ሉዓላዊነት እዚህ አካባቢ ላይ ያለ ሀገራቶች ሉዓላዊነታቸው ሊጠበቅ ይገባል እያሉ፣ ይሄ ማለት የእስራኤል አይነት ድርጊት ሊፈጸም አይገባም እያሉ ነው። በአንድ በኩል እስራኤል የሶማሊያን ሉዓላዊነት ጥሳለች፣ አላከበረችም የሚል አቋም አላቸው እነ ቱርክ እነ ግብፅ ሌሎቹ። ያንን ነው ስለ ሉዓላዊነት ያወሩት። አንዱ ከዛ ጋር የተያዘ ነው። አጠቃላይ ቀጠናውን በሚመለከት ይሄ ቀጠና የሌሎች ሀገራቶች የጦር ሜዳ መሆን የለበትም ሲሉ እነ እስራኤል ወደዚህ የሚመጡት ለጦርነት ነው፣ ሌላ ነገር የላቸውም። ለጦርነት ነው የሚመጡት እና ሌሎች ሀገራቶች መጥተው የሚፋለሙበት አካባቢ መሆን የለበትም። ሰላሙ መረጋጋቱ መጠበቅ አለበት። የዓለም አይን በሙሉ እዚህ ቀጠና ላይ ነው። ይሄንን እድል ደግሞ ለመጠቀም እዚህ ላይ በጣም ጠንቃቃ መሆን አለባችሁ። ሌሎች መጥተው መፋለሚያ ሜዳ እንዲያደርጓችሁ መፍቀድ የለባችሁም የሚለው መልእክት ከእስራኤል ጋር የተያያዘ ነው። የእስራኤል መምጣት ያን ይፈጥራል። ሉዓላዊነት ከሶማሌላንድ ጋር ይያዛል በአንድ በኩል፣ በሌላ በኩል ከባህር በር ጋር ይያዛል። ግን ለብቻው እናየዋለን። ኢትዮጵያ ከእስራኤል ሳይድ ነች የሚል ግንዛቤ አለ በቱርክ በኩል። ግንዛቤ ብቻ ሳይሆን አይ ቲንክ መረጃም ይኖራቸዋል። የኢትዮጵያ ማሰላለፍ ከእስራኤል ጎን አይደለም ለማለት የሚያበቃም አይደለም። ነው ለማለት ግን ሞስት ፕሮባብሊ ነው ማለት ትክክል ያደርጋል ከምናያቸው ነገሮች ማለት ነው። ከእስራኤል ጋር ያላችሁን ግንኙነት አልወደድነውም፣ አቁሙ የሚል መልእክት ነው በትላንቱ የኤርዶጋን ንግግር ውስጥ የተንጸባረቀው። ከእስራኤል ጎን መሆናችሁ ቀጠናውን ያተራምሳል። ከእስራኤል ጎን መሆናችሁ ቀጠናውን የሌሎች ሀገራት መፋለሚያ ያደርጋል። ኢትዮጵያ ከእስራኤል ጎን በመሆኗ ቀጠናውን ለእንደዚህ አይነት እጣ ፋንታ እየዳረገችው ነው የሚል ክስ ነው የቀረበው። አንዱ የቀረበው ክስ ይሄ ነው። ኢትዮጵያ ለቀጠናው ስጋት ሊሆን የሚችል አሰላለፍ ላይ ነች ያሉት የቱርኩ መሪ። ንግግራቸው በሙሉ ይሄ ነው። ንግግራቸው በሙሉ ከእስራኤል ጋር መሆናችሁ ለቀጠናው ስጋት እንድትሆኑ አድርጓችኋል። እስራኤል አሉ በግልጽ ለሶማሌላንድ እውቅና መስጠቷ ለሶማሌላንድ ለቀጠናው አይጠቅምም። ስለዚህ ምን እያሉ ከእስራኤል ተነጠሉ፣ ተለዩ እያሉ ነው ለጠቅላይ ሚኒስትሩ። በነገራችን ላይ ያልተግባቡበት ነገር ብዙ ነበረ ትላንት። በብዙ ጉዳዮች አልተግባቡ። እነግራችኋለሁ እሱ የጠቅላይ ሚኒስትሩንም ንግግር ስለምናየው። ኢትዮጵያን በዚህ ረገድ ከሰዋል። ኢትዮጵያ የባህር በር ጥያቄ እንዳላት ጠቅላይ ሚኒስትሩ አንስተው ነበር።
በሚገርም ሁኔታ እሱን ጉዳይ ችላ ብለውታል። ችላ ብለውት ያነሱት ስለምንድን ነው? ለአንካራ ስምምነት። ጠቅላይ ሚኒስትሩ ግን የቱርክ መሪ ዲፕሎማሲያዊ ድጋፍ እንዲያደርጉልን ብለው የጠየቁት የአንካራው ስምምነት እንዲፈጸም አይደለም፣ ሲ አክሰስ ነው። በነገራችን ላይ አንዳንድ ሰዎች የምር ተምታቶባቸው ይሁን አላቅም፣ የሚደግፉትንም አካል የመደገፍ ግዴታ ውስጥ ስለገቡ ከሆነ አላቅም፣ የኢትዮጵያ ጥያቄን እና የአንካራ ስምምነት የኢትዮጵያን ጥያቄ የሚመልስ አድርገው የሚያቀርቡ ሰዎችን አይቻሉ። የአንካራ ስምምነት ሶማሊያና ኢትዮጵያ ቱርክ አንካራ ላይ ሄዶ በኤርዶጋን አማካኝነት በቱርኩ መሪ አማካኝነት የደረሱበት ስምምነት ነው። ያ ስምምነት ለኢትዮጵያ በሶማሊያ በኩል ወደብ እንድታገኝ ይፈቅዳል። ለኮሜርሻል ፐርፐስ ምርቶቿን በዛ በኩል ማውጣት ከፈለገች ለማውጣት፣ ከውጭ የምታስገባውንም በዛ ለማስገባት አማራጭ ወደብ ማለት ነው፣ ጅቡቲ ላይ እንዳለው። የኢትዮጵያ ጥያቄ ይሄ አይደለም። የኢትዮጵያ ጥያቄ ይሄ ቢሆን ጅቡቲ እኮ ሶማሊያ በአንካራ ስምምነት ካቀረበችላት ለኢትዮጵያ ካቀረበችው አማራጭ የተሻለ አማራጭ ጅቡቲ እኮ አቅርባለች። ዶራሌ የሚባለውን ወደብ ኢትዮጵያ ራሷ አልምታ ራሷ የምታስተዳድረው ወደብ ይሁን ብላ ማለት ነው። ግን ለኮሜርሻል ፐርፐስ ብቻ ከዛ ያለፈ መሆን የለበትም የሚል ነገር እኮ በውጭ ጉዳይ ሚኒስቴራቸው በኩል ቀርቦ እኮ ነበር። የኢትዮጵያ መንግስት ይህን አማራጭ ገፍቶታል። ለምን? ምክንያቱም የኢትዮጵያ መንግስት በዋናነት ፍላጎቱ ባህር ኃይል አለኝ፣ ያን ባህር ኃይልን የማሰፍርበት ቦታ ያስፈልገኛል እና የኢትዮጵያ መንግስት እየጠየቀ ያለው የወደብ ጥያቄ ሳይሆን ይበልጥ እንደውም ለባህር በር የሚቀርብ ነው። በቃ የባህር በር ባለቤት መሆንን ነው የሚፈልገው። እንደዛ ነው ማግኘት የሚፈልገው። ራሱ የሚያዝበት ለኮሜርሻል ፐርፐዝ የሚሆን ለደህንነት የሚሆን እንደውም በዋናነት የሚፈለገው ሰራዊቱን እዛ ማስፈር ነው። የአንካራ ስምምነት ለኢትዮጵያ ይሄን ያፈቅድ አዲስዋይ ኢትዮጵያ ማትፈልገው የአንካራን ስምምነት ምን ያደርግላታል? በሶማሊያ በኩል ምርት ማስገባትና ማስወጣት ሶማሌላንድ አትቀርብም እንዴ? ለዚህ ጅቡቲ ያቀረበችው አማራጭ አለ አይደለም እንዴ? ለዚህ ኤርዶጋን የቱርኩ መሪ ያነሱት ስለ አንካራ ስምምነት፣ ኢትዮጵያ ግን የምትጠይቀው ሌላ ነው። ችላ ብለውት ማለት ጠቅላይ ሚኒስቴሩ በዲፕሎማሲ ረገድ አግዙን ብለው ያቀረቡት ጥያቄ አንካራ ስምምነት ላይ የተጠቀሰውን የወደብ አገልግሎት የሚሰጥ የወደብ አገልግሎት የምናገኝበትን ምቹ ሁኔታ ፍጠሩልን የሚል አይደለም። በቀይ ባህር ፖለቲካ ላይ ወሳኝ መሆን አለብን፣ ያገባናል፣ ቢቻል የራሳችን ካልሆነም የራሳችን ሊባል ወደሚችል በቀረበ ደረጃ ያለ አክሰስ ነው ኢትዮጵያ እየጠየቀች ያለችው እና ማምታታት አያስፈልግም። ወደብማ የተሻለ አማራጭ በጅቡቲም በኩል ቀርቦላት ገፍታዋለች። የቱርኩ መሪ ምን አደረጉ? የኢትዮጵያን የባህር አክሰስ ጥያቄ ችላ ብለው የአንካራ ስምምነት የሚፈጸምበትን አይነት ሁኔታ እንፈጥራለን ነው። which is ከኢትዮጵያ ጥያቄ ውጪ ነው። ያ ማለት ምንድን ነው? እናንተ በዚህ በኤርትራ በኩል ወይንም በሶማሌላንድ በኩል ለማግኘት የሞከራችሁትና እየሞከራችሁት ያለውን አይነት ነገር በሚመለከት የዲፕሎማሲ ድጋፍ አላደርግም። እንደውም እሱን የማየው እኔ የሌሎችን ሀገራቶች ሉዓላዊነትን ከመጣስ ጋር ነው። ለዛ ነው ኢትዮጵያ ያለችበት አካባቢ ላይ ያሉ ሀገራቶች ሉዓላዊነታቸው መጠበቅ መከበር አለበት ያሉት። በአንድ በኩል ከሶማሌላንድ ጋር ነው አልኳቸው፣ በሌላ በኩል ከኤርትራም ጋር የተያያዘ ነው። ኢትዮጵያ አለኝ የምትለውን የባህር በር ፍላጎት ለማሳካት በሶማሌላንድ በኩል አንኳኩታለች፣ በኤርትራ በኩልም እንደዚሁ እያንኳኳች ነው። ይህን አልደግፍም ነው መልዕክቱ፣ ያ ነው። ባይሆን የአንካራ ስምምነት ተፈጻሚ የሚሆንበትን ነገር እዛ ላይ እንሰራለን የሚል ነገር ነው። እንደውም በሶማሌላንድም በኤርትራም በኩል ካላገኘን የምትሉት አይነት የባህር በር ለማግኘት የምታደርጉት እንቅስቃሴ ቀጠናውን ወደ ሌላ አይነት ግጭትና ጦርነት ውስጥ የሚከተል ነው እና በዚህ ቀጠና ደግሞ ተጨማሪ ጦርነት መኖር የለበትም። የተጎዳ ህዝብን ያለው ሌላ ጉዳት ሊያስተናግድ አይገባም ብለው ኢትዮጵያን ቀጠናውን ወደ ጦርነት ይዛ የምትገባ ሀገር አድርገው ነው የቆጠሩት። ያ ነው ክሱ። ይሄ ክስ
ሳይጨመርበት ሳይቀነስበት የግብፅ ክስ ነው። ምንም ሳይጨመርበት ምንም ሳይቀነስበት የግብፅ ክስ ነው። የቱርኩ መሪ የግብፅን ክስ ነው ይዞ መጥተው የተናገሩት። ግብፅ ምንድን ነው የምትለው? ኢትዮጵያ ቀጠናውን ወደ ጦርነት ልትማግድ፣ ወደ ጦርነት ልታስገባ ነው፣ ቀጠናውን እያተራመሰች ያለች ሀገር ነች ይላሉ። ያው የኛም ሀገሮች የግብፅ ተላላኪዎች በሚዲያም በምንም ይሄንን ሲሉ ትሰማላችሁ። ባይዘዌ ቢሆን ኢትዮጵያ ቀጠናውን ወደ ጦርነት ልትከተው ነው የሚለው እሳቤ መካድ የሌለበት ጉዳይ አድርጌ ነው የምወስደው። መካድ የሌለበት ጉዳይ አድርጌ ነው የምወስደው። ያው መቼም መንግስት የኛ አይነት ነፃነት የለውም። ስለዚህ ወጥቶ አዎ ብሎ ሊናገር አይችልም። ቴዲ አንተ ምንድን ነው የምታምነው ካላችሁኝ፣ አዎ ነው የምላችሁ። ኢትዮጵያ ቀጠናውን እያተራመሰችው ነው። እንደዛ ነው የሚሰማኝ፣ እንደዛ ነው የሚሰማኝ። ግን መተራመስ አለበት ባይ ነኝ። ስህተት ነው ደግሞ አልልም፣ ስህተት ነው አልልም። አካባቢው ላይ ትልቁ አንተ ሆነ አካባቢው ላይ ካለው ሪሶርስ ተገለህ መጠቀም አትቻልም ሲሉ ትንንሽ ሀገራቶች ትልልቆች ከጀርባቸው አሰልፈው ይህንን ሲሉ አንተም ከጎን ማሰለፍ ያለብን አሰልፈ እንደ በሶ ልትበጠብጠው ይገባል። አካባቢው እንዲህ ልትበጠብጠው ነው የሚገባው። ኢትዮጵያ አካባቢው ላይ ካለ ሪሶርስ አትጠቀሚም ብሎ ማግለል ያለውን ጉዳት ሊያዩት ይገባል። ያለውን ጉዳት ይዞት የሚመጣውን ጣጣ ይዞት የሚመጣውን መከራ የሚያሳይ ነገር ማሳየት አለ። እኔ ኢትዮጵያ ነች ቀጠናውን እያተራመሰች ከሚሉት ጎን ነኝ። አይደለችም አለላችሁ። አስቸጋሪ ነው እሱ ክርክር። ግን ምንድን ነው የምላችሁ እኔ ነጭ ደግሞ ትክክል ነው፣ ትክክል ነው። ዝም ብለህ ቁጭ ብለህ ማየት ነውር ነው፣ ነውር ነው። እውነቴን ነው። ትልቅ ሀገር ይዘህ ብዙ ህዝብ ይዘህ ለዚያውም በድህነት ውስጥ ያለ ይሄ ህዝብ ሊገባዋል የሚገባውን ነገር እንዲያገኝ ይህን ህዝብ አንቀሳቀሰ ነቅንቀ ለዛ እንዲተጋ አለማድረግ ነውር ነው። የነውር ጥግ እሱ ነው። ለኔ የነውር ጥጉ ኢትዮጵያ ባህር በር ኖሯት አያውቅም። ይሄ ባህር በር ጥያቄ ተስፋፊዎች ጥያቄ ነው ብሎ አካባቢው ላይ በቅርብ ርቀት ካለ ሪሶርስ የመጠቀም ፍላጎቱን ሊሰልብበት የሞከረው የ27 ዓመቱ የኢህአዴግ ጊዜ ነው። እውነቴን ነው። በዚህ ረገድ እኔ ቀጠናው እንደ በሶ ሁሉ መበጥበጥ አለበት ባይ ነኝ። የግድ ነው፣ የግድ ነው። ዓለም ላይ በዲፕሎማሲ በምናምን ነገር የሚሆን ነገር የለም። ኃይለኛ ነች ኃያል ነች የምትባለው አሜሪካ በጉልበት ነው ነገር በቃ አልፏል። ይሄ ዲፕሎማሲ ዘመን ምናምን ሁሉም ጥቅሙን ነው የሚያስበው። ደግሞ ጊዜም የለም ነገር ስትጠበብ ምናምን የምትውልበትም ጊዜም የለም። ሀገራቶች በሙሉ በፍጥነት ማድረግ ይፈልጋሉ። ካልሆነ የሰው ፍላጎት በጣም በፍጥነት እያደገ ነው። ከዛ ጋር አብሮ መሄድ ያስፈልጋል። በተወሰነ ደረጃ አት ሚኒመም ሌቭል እሱን ማቅረብ ግዴታ ነው ለሰው። እሱን ደግሞ ለማቅረብ ከሰው ፍላጎት እድገት እኩል ባይሆንም ግን ቢያንስ ከሱ ብዙ ባራቀ አይነት መልኩ መፍጠን ያስፈልጋል። እና ጊዜ መግደል የለም። ረሲፕ ጣይብ ኤርዶጋን ያሉት ኢትዮጵያ ቀጠናውን እየበጠበጠች ነው። የግብፅ ክስ ነው፣ ተመሳሳይ ነው ያሉት። ባይዘዌ ሌሎቹንም በተጠይቋቸው ኢትዮጵያ እየበጠበጠች አይደለም የሚላቸው አታገኙ። የብልጽግና ሰዎች ናቸው እንደዛ ብለው የበጠበጠን አይደለም ምናምን የሚሉት እነሱ ናቸው። የተበጠበጠ ነው።
እየተበጠበጠ ነው። እውነት ለመናገር ቢያንስ እኔ ጋር ስትሆኑ መበጥበጡ ጥሩ ነው ብዬ ስለማስብ እንደዚህ አይነት ክርክር አታቅርቡ። ማንም የቀጠናውን ፖለቲካ እረዳለሁ የሚል ፖለቲካ አውቃለሁ የሚል ይገባኛል የሚል አካል ቀጠናው ላይ ወደዚህም ወደዛም እየተወጠረ ያለው ነገር በማንና ከምን ጋር ተያይዞ እንደመጣ ያውቀዋል። ግልጽ ነው። ያን ያህል ድብቅ አይደለም። በኢትዮጵያ ነው ከባህር በር ፍላጎቷ ጋር የተያያዘ ነው እና ረሲፕ ታይፕ ኤርዶጋን ምን አሉ? ይሄ ባህር በር ፍላጎታችሁ የሌሎችን ሉዓላዊነት የሚጥስ ሌላ ግጭት የሚወልድ ጉዳይ ስለሆነ እንደ ቱርክ ይሄንን እንቃወማለን፣ ከዚህ በተቃራኒ ነን አሉ። ከዚህ በተቃራኒ ነን የሚል ነገር ነው ያነሱት እና አንዳንድ ሰዎች ሊያስጠነቅቁን የመጡት ምናምን ያሉ ሰዎች አሉ። አይ ቲንክ ትርጉም ይሰጣል። እውነት ለመናገር እነሱ ያሉት ነገር ትርጉም የሚሰጥ ነው። ዝም ብሎ ምክንያታዊ ያልሆነ ነገር አይደለም። በቃ ንግግሩን በደንብ የሰማ ላይን ከንግግሩ በስተጀርባ ያሉ ነገሮችን በደንብ አንደርስታንድ ማድረግ የሚችል ሰው ኤርዶጋን እዛ መድረክ ላይ ቆሞ ኢትዮጵያን ግብጽ በምትከስበት አይነት መልኩ ነው የከሰሱት እና ኢትዮጵያ ከዚህ ታቀቢ ነው ከእስራኤል ተነጠይ ይሄ ባህር በር ምናምን ነገር በሚል ቀጠናውን እንዲህ ለማበጥበጥ የምታደርጉትን እንቅስቃሴ አቁሙ የሚል ነው። ለዛ ነው የግብጽ ክስ በኤርዶጋን አንደበት ያለው። ግብጽኛን የምትከሰን በዛ አይነት ነው። ጠቅላይ ሚኒስቴሩ ወደ ሰጡት ምላሽ እንሂድ። የእሳቸውን ንግግር ባሰማችሁ ደስ ይለኛል። እሱን ላሰማችሁና እሱ ላይ ደግሞ በጣም ያልተስተዋለ ጉዳይ አለ። እሱን እንነጋገርበታለን። ከዚህ በተጨማሪ ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህ ምስጋና እናቀርባለን። እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህ ምስጋና እናቀርባለን። ይሄ ይበቃል። ጠቅላይ ሚኒስትሩ መጨረሻ ላይ የተናገሯትን ወሰዷት። ከዚህ አንጻር ጠንከር ያለ ንግግር አድርገናል፣ ውይይት አድርገናል። ያ ማለት በሰፊው አይተነዋል ምናምን እንደዛ ማለት አይደለም። እንደዛ አድርጋችሁ እንዳትወስዱት። እንደዛ ማለት አይደለም። አልተግባባንበትም ማለት ነው። ተከራክረንበታል ማለት ነው። ትንሽ እዛ በሱ ርዕሰ ጉዳይ ላይ ሞቅ ያለ ትንሽ ምናልባትም ስሜትም ያለበት አይነት ንግግርን ያደረግነው እንደማለት ነው። የመጀመሪያው ተናጋሪ ጠቅላይ ሚኒስትሩ ናቸው። የመጀመሪያው እሳቸው ይህንን ሲሉ ነው በባህር በር ጉዳይ እንዳልተግባቡ የገባኝ። በሌሎች ጉዳዮች ላይ ጠንከር ያለ ንግግር አላደረጉም። በባህር በር ጉዳይ ላይ ግን ጠንከር ያለ ንግግር አድርገናል አሉ። ያ ማለት ጠቅላይ ሚኒስትሩ በሰፊው አይተነዋል፣ በዝርዝር አይተነዋል እያሉ አይደለም። ንግግራችን ጠንከር ያለ ነበረ ነው። አለመግባባት ነበረው፣ ክርክር ነበረው። ከዛ ያለፈም ነገር ሊኖር ይችላል፣ አናውቅም።
ግን አለመግባባት እንደነበረ ግን የሚያሳይ ነው። የቱርኩ መሪም ንግግራቸውን ሲጀምሩ የኢትዮጵያ ይሄንን ጠቅላይ ሚኒስትሩ አሁን የተናገሩትን ጉዳይ በጠላቶቻችን ደባ የጂኦግራፊ እስረኛ ሆነናል ያሉትን ጉዳይ ትተውት ስለ አንካራ ስምምነት ነው ያነሱት። አንካራ ስምምነት ሶማሊያ ላይ ስላለ ወደብ ነው የሚያወራው። ጠቅላይ ሚኒስትሩ እያወሩ ያሉት ከባህር አግልለው ጠላቶቻችን የጂኦግራፊ እስረኛ ያደረጉን እያሉ በሶማሊያ በኩል ስለሚገኝ ወደብ አይደለም ጠቅላይ ሚኒስትሩ ነው ያወሩት። አልፈውታል። ለምን? የኛ ጉዳይ አይደለም አይመለከተንም ብሎ ሊሆን ይችላል። ከፈለጋችሁ በሌላ መልኩ እናግዛችኋለን። የአንካራ ስምምነቱ ይሄን ግን ቱርክ እናንተ በኤርትራን በኩል በሶማሌላንድን በኩል የሞከራችሁትን ነገር ቱርክ አትደግፍም ማለታቸውን ነው። በደንብ ስላየ ነው እሱን እንለፈው። ጠቅላይ ሚኒስትሩ የቱርኩ መሪ ትልቅ ቦታ ስለሰጡት ጉዳይ ደግሞ አላነሱም። የቱርኩ መሪ ትልቅ ቦታ የሰጡት የእስራኤልን መምጣት እና እስራኤል ለሶማሌላንድ የሰጠችውን እውቅና በሚመለከት በዚህም ረገድ ጠቅላይ ሚኒስትሩ ምንም ማለት ነው አያገባንም ነው። በነገራችን ላይ በጣም አለመግባባት የነበረበት ውይይት ነው ያደረጉት። ይሄ በደንብ የሚታየው ኢትዮጵያ ዋነኛ ጉዳይ ስላለችው ጉዳይ ቱርክ አላገባትም። የቱርኩ መሪ ዋነኛ ጉዳይ ስላሉት ጉዳይ ጠቅላይ ሚኒስትሩ አያገባኝም ነው ያሉት። ቢያንስ በይፋ የኢትዮጵያ መንግስት አቋም ምን እንደሆነ አልነገሩም። ኢትዮጵያ ለሶማሌላንድ የሀገርነት እውቅና ትሰጣለች ወይስ አትሰጥም? ይህም በሚመለከት ምንም ያሉት ነገር የለም። እስራኤል ሶማሌላንድ ጋር መጣ ወታደራዊ ካምፕ ብትፈጥር ኢትዮጵያ ምን ይሰማታል? በዚህ ጉዳይ ላይ ጠቅላይ ሚኒስትሩ ያሉት ነገር የለም። አይመለከተንም ነው። ሶማሌላንድ ሀገር ሆነች አልሆነች፣ እስራኤል መጣች አልመጣች፣ ሂጂስ ብንላት ትሄዳለች። ያመጣቻት ሶማሌላንድ አያገባንም ይሆናል እንግዲህ አናውቅም። ባለፈው ግን አንድ ነገር ነግሬያችኋለሁ። አሁን ላይ በፊት በኢትዮጵያና በዚህ ገልፍ የሚባሉ ሀገራቶች እነ ሳውዲ እነ ቱርክ ምናምን ያሉበት አካባቢ ነው የገልፍ የሚባለው እና እዛ ጋር ያሉ ሀገራቶች ግንኙነታቸው በአብዛኛው ኢትዮጵያ ከነዚህ ሀገራቶች ጋር ያላት ግንኙነት ባላንስድ በሚባል አይነት ዲፕሎማሲ የሚመሰረት አይነት ነው። ሁለት ተፎካካሪ አካላቶች ጋር ኢትዮጵያ ሳትጋጭ ወደ አንዱ ሳታደላ ግንኙነት ፈጠረች። ኢትዮጵያ ግንኙነት እንደዛ ነበር። ለምን? ምክንያቱም በወቅቱ ኢትዮጵያ ቀጠናው ላይ ይገባኛል የምትለው ምንም አይነት ነገር የላትም። ምንም በቀይ ባህር ድሮም የኔ አልነበረም ብላ አሳልፋ ሰጥታለች። ድሮ የኔ የነበረው ይሄ ነው ብላ በቃ እሱን ይዛ ተቀምጣለች። እዛ ጋር ስለሚሆነው ነገር ምናምን ብዙም አያሳስባትም። ቢያሳስባትም በቃ ክሌም የምታደርገው ነገር የለም ኢትዮጵያ። ስለዚህ ይሄ የቀይ ባህርን ያን ኮሪደር ለመቆጣጠር ፍላጎት ያላቸው አካላቶች ከኢትዮጵያ ጋር ብዙም ግጭት ምንም የሚገቡበት ምክንያት የለም። የኢትዮጵያም ድጋፍም ዛት ማቻ ያስፈልጋቸው አካባቢውን የተቆጣጠሩ መንግስታት ጋር ነው ግንኙነት ሊያደርጉ የሚችሉት። ኢትዮጵያ የባህር በር ጥያቄ ማንሳት ከጀመረች ወዲህ ግን የምታራምደው ዲፕሎማሲ ፕራግማቲክ የሚባለው አይነት ዲፕሎማሲ ነው። ጥቅምህን መሰረት ያደረገ ኢትዮጵያ አንድ ጥቅም አለኝ፣ ያ ምንድነው? የባህር በር። ጠቅላይ ሚኒስትሩ ያሳዩት ይሄንን ነው። ከቱርክ ጋር ጠንካራ ግንኙነት ሊኖረን ከማንም ጋር ቱርክ በዚህ ረገድ ታግዘናለች ወይ ነው። በዚህ ማታግዘን ከሆነ ቱርክ ሶሪ ስለ ቱርክ ፍላጎተኛም ብዙ ጊዜ የለንም ነው። በሚያግባባን ግን አብረን እንቀጥላለን፣ በምንግባባበት መልኩ እንቀጥላለን። ለእኛ አሁን ትልቁ ይሄ ጉዳይ ነው። ስለዚህ ቱርክ በዚህ ረገድ ምን አቋም አላት የሚለውን ያው ቱርክ እንግዲህ ያሳየችውን አቋም ተነጋግረናል። አንካራ ስምምነት ላይ ወደ በሶማሌላንድ በኩል በሶማሌ በኩል የምታገኙበት ሁኔታ አለ፣ እሱን እናመቻቻለን። ያ ደግሞ የኢትዮጵያ ፍላጎት አይደለም። አይ ቲንክ የኢትዮጵያ መንግስትም የቱርክ ዋነኛ በሆነው ፍላጎት ጉዳይ ላይ ችላ ብሎ ነው ያለፈው። የእስራኤል መምጣት፣ የሶማሌላንድ እውቅና። የሶማሌላንድ እውቅና ማለት የሶማሊያን ሉዓላዊነት በሚመለከት ማለት ነው። ቢያንስ አንካራ ስምምነት ላይ ኢትዮጵያ የሶማሊያን ሉዓላዊነት አከብራለሁ የሚል ቃል ገብታለች። ጠቅላይ ሚኒስትሩ ይህንን እንኳን ሊደግሙት አልፈለጉም እዚህ መድረክ ላይ።
እነዚህን ሁለቱን ያዙና ወደ ዋናው ጉዳይ እንሂድ። ወደ ዋናው ጉዳይ እንግዲህ ዋናው ጉዳይ ኤርዶጋን እያሉ ያሉት ኢትዮጵያ ከእስራኤል ጎን በመሰለፍ እና የባህር በር ደግሞ ይገባኛል በሚል ቀጠናውን እያተራመሰች ነው። ይሄ ቀጠና ሌላ ጦርነት ሊያስተናግድ አይገባም። ሌላ ጦርነት ሊያስተናግድ አይገባም። እዚህም አካባቢ ላይ ያለ የተጎዳው ማህበረሰብ ድጋሚ ሊያዝን አይገባም። ኢትዮጵያ ከዚህ ታቀቢ የሚል መልእክትን ያስተላለፉት የግብፅን ክስ ተውሰው እሱን ያስተላለፉት ጠቅላይ ሚኒስቴሩ በዚህ ረገድ ያሉት ነገር በጣም ጥሩ ንግግር ነው። እሱን ያሰሟችሁ እሱን ያሰሟችሁ ምን አሉ? ያው ስለ እድገቱ አወሩና ይሄ እድገት እንዲቀጥል ከተፈለገ ኢትዮጵያ ምን ያስፈልጋታል? የባህር አክሰስ ያስፈልጋታል። ኢትዮጵያ የባህር አክሰስ እንዴት አጣች? በማን አጣች? በጠላቶቿ ደባ፣ ሴራ አጣች እና የጂኦግራፊ እስረኛ አደረጓት። ምን ማለት ነው ይሄ? አሁን ኢትዮጵያ የባህር አክሰስ በሰላማዊ መንገድ የማግኘት ፍላጎት አላት። በዚህ ረገድ አግዙን የሚል በጠላቶቻችን ደባ ነው ያጣ ነው። ጠላቶቻችን ናቸው የጂኦግራፊ እስረኛ ያደረጉን። ምን ማለት ነው? ይህ ማለት ምን ማለት እንደሆነ ታውቃላችሁ? ኢትዮጵያ የባህር በር ያጣችበትን ሂደት አንቀበልም። በሌላ አባባል ልንገራችሁ። የቱርኩ መሪ ሆይ እርስዎ ኢትዮጵያ ያለችበት ሀገር ላይ ያሉ ሀገራቶች ሉዓላዊነታቸው ሊጠበቅ ይገባል ይላሉ። እኛ ግን የኤርትራ ሉዓላዊነት አንጠብቅም። ኢትዮጵያ የባህር በር ያጣችበት በህግ አይደለም በሴራ ነው ማለት ምን ማለት ነው? አንቀበልም። ኢትዮጵያ የባህር በር ያጣችበት አጋጣሚ ኤርትራ ሀገር የሆነችበት አጋጣሚ ጠቅላይ ሚኒስቴሩ የሰጡት ምላሽ ያ ኤርትራ ሀገር የሆነችበትን ሂደት አንቀበልም። ለምን? የጠላቶቻችን ደባ ስለሆነ። እሱን እንድንቀበል ከተፈለገ ይሄ ጥያቄያችን ቢያንስ ከባህር የተነጠልንበት አይነት መልኩ መካካስ አለበት። ስለዚህ ምን እያሉ ነው? አንቀበልም ነው። አንቀበልም ብቻም ግን አይደለም። ጠቅላይ ሚኒስቴሩ መጨረሻ ላይ በሰላም ይበሉ እንጂ ምን እያሉ ነው? የጂኦግራፊ እስረኛ እንድንሆን ሆንን እያሉ። ስለዚህ በሰላም ሞክረው ካልሆነ በቃ ምን ላድርግ ጣፋንቴ ነው እስረኛ መሆን ብሎ ይቀመጣሉ። ቃላቶቹን በደንብ ውሰዷቸው። ሰብሬ እወጣለሁ እያሉ ሰብሬ እወጣለሁ እያሉ ነው። አንድ በቃ በሰላማዊ አይነት መንገድ ይህንን ነገር ላገኝ የሚል ሰው እንደዚህ አይነት ቃላቶችን አይጠቀምም። ኤርትራ ሀገር የሆነችበትን ሂደት ጥያቄ ውስጥ ከተዋል። በዚህ ንግግር ጠላቶቻችን በፈጸሙብን ደባ የጂኦግራፊ እስረኛ ሆነናል። ጠላቶቻችን የፈጠሩብን ወይም የሰሩብን ደባ የኤርትራ ሀገር ስትሆን ኢትዮጵያ ከባህር እንድትገለል በሚያደርግ አይነት መልኩ ሀገር እንድትሆን መደረጉ። ስለዚህ እሱን ሂደት አንቀበልም። የኤርትራ ሉዓላዊነት ላይ ጥያቄ አለ። እርስዎ እያንዳንዱ ሀገር ሉዓላዊነቱን ማክበር አለበት ይሉናል። እኛ ግን ከፍላጎታችን አንጻር በጠላቶቻችን በኩል የተፈጸመብንን ደባ እውቅና አንሰጥም። እንደ ደባ ነው የምናየው። ጠላቶቻችን እንደሰሩብን ሴራ ነው የምናየው። ካል ቀበለውም እያልክ ፉከራለሁ እና በሰላም የሚጠይቅ ሰው እንደዚህ አይጠይቅም። በሰላም የሚጠይቅ ሰው ያው ለቋንቋ ለማሳመር ነው የተጠቀሙት። እና ቅድም ያልኳችሁንም ልብ በሉ። በባህር በር ጉዳይ ጠንካራ ንግግር ነው ስናደርግ ነበር። ክርክር ነበረው። የቱርኩ መሪ ይሄ የኤርትራ ሉዓላዊነት መጋፋት ነው ይላሉ። ኖ መጋፋት አይደለም። ኤርትራ አሁን በሆነችበት አይነት መልኩ ሀገር እንድትሆን የተደረገው በጠላቶቻችን ሴራ ነው የሚል አይነት ፍትጊያ ነበረ፣ ክርክር ነበረ ውስጥ ላይ ሁለቱ ጋር ማለት ነው። ይሄንን ሴራ
እውቅና አንሰጠውም ነው። እውቅና አንሰጠውም። ሁለት እስረኛ ሆነን የሚያስቀረንን አይነት ነገር አንቀበልም ነው። ባያግዙንም በዲፕሎማሲው ረገድ ደርሶ ባያግዙንም እኛ ግን እስረኛ ሆነን አንቀጥልም። ይሄ አጠያየቅ ልመና አይደለም። ልመና የለውም። ልጅ ውስጥ ስጡኝ አይነት ጥያቄ የለውም። በቃ አማራጭ ነው እየተሰጠ ያለው። ከሆነ በዚህ መንገድ ይሁን ማናችንንም በማይጎዳ፣ ካልሆነ ግን ሁላችንንም በሚጎዳ አይነት መልኩ እንዲሆን እናደርገዋለን የሚል አማራጭ ነው እየተሰጠ ያለው። እና ጠቅላይ ሚኒስቴሩ በዚህ ረገድ የሰጡት ምላሽ እውነት ለመናገር እኔ ተስማምቶኛል። እኔ ነግሬያቸዋለሁ። እኔ ቀጠናው የኢትዮጵያን የባህር በር ጥያቄ መልስ የማይሰጥ ከሆነ የፈለገ ይምጣ ይበጥበጥ ባይ ነኝ። የፈለገ ቢመጣ ኢትዮጵያ የመበጥበጥ አቅም አላት። ያን አቅሟን ተጠቅማ እቺ ሀገር ይሄ ጥያቄዋ ካልተመለሰ ሁላችንም መበጥበጣችን ነው ብለው መክረው ዘክረው የኢትዮጵያ የባህር በር የምታገኝበትን መንገድ መፍጠር አለባቸው። ካልሆነ ግን ይበጠበጣል። የኛ ጥቅም ይጎዳል ምናምን። የኛስ ጥቅም እንደው የኛ የመበጥበጥ አቅም ካነሰ ሁሉ ሌላ በጥባጭ እያመጣን ማስበጥበጡ ያለበት። እኔ በዛ ደረጃ ነው። ሌላ በጥባጭ እያስመጣን እንደ እስራኤል ምናምን አይነት ቀጠናው እንዲህ ማስበጥበጥ ነው ያለበት። ኢትዮጵያን ይጎዳታል እንዴ? ነው እየተጠቀምን መሆኑ ነው። የመብት ጉዳይ ነው ወዳጅ፣ የመብት ጉዳይ ነው። የፍትህ ጉዳይ ነው። የፍትህ ጉዳይ ነው። ይጎዳታልማ። አዎ ይጎዳታል። እና እኛ እዛ ስለመናገር ነፃነት ብለን ስንናገር እንደ የሀሳብ ነፃነት አለን ብለን ስናወራ ታስረን እንደምንጎዳ ሳናውቀው ነው እንዴ? እናውቃለን። ጉዳት አለው። ግን የምን ጉዳይ ስለሆነ የመብት የህልውና ጉዳይ ስለሆነ ነው። ተመሳሳይ ነው። ቀጠናው ሲበጠበጥ ኢትዮጵያ በተለየ ሁኔታ ትጠቀምም ትጎዳለች። ግን ትጎዳ፣ መብቷ ግን መከበር አለበት። መብቷ መከበር አለበት። ከኢትዮጵያ በታች የሆኑ ትንንሽ መንግስታቶች የኢትዮጵያን ጠላት ከጀርባ አሰልፈው ኢትዮጵያን እስረኛ አድርገው የሚያቆዩበት አይነት ምክንያት በፍጹም መኖር የለበትም። የኢትዮጵያ የባህር በር እዛ ካላገኘች እዛ አካባቢ ላይ ያለ ሀገርም ይሁን መብቴ ጥቅሜ ሊከበርልኝ ይገባል የሚል ከሌላ አካባቢ የመጣ አካል በሙሉ ስጋት ውስጥ መውደቅ አለበት። እኔ የጠቅላይ ሚኒስቴሩ ንግግር ይሄን መልእክት ነው የሰጠኝ። እስረኛ ሆነንማ አንቀጥልም የሚል ቀጠናው ይበጠበጣል፣ ይበጥበጥ፣ እኛ ግን እስረኛ ሆነን አንቀጥልም። እኛ እስረኛ ሆነን ያለ ሰላምና መረጋጋት ለእኛ ምናችን ነው? ምንድን ነው ለእኛ የሚፈይድልን? ለእኛ እኮ የሚፈይድልን ነገር እኮ የለም። ሰው መቀጠል ነው ያለበት። አይ ቲንክ ያንን አይነት ምላሽ ነው የሰጡት ጠቅላይ ሚኒስትሩ። ጠንካራ ነበር ንግግራችን። በተለይ የባህር በር ላይ ፍትጊያ ነበረው፣ ክርክር ነበረው። ልትወሩ ነው ሲሉ እኛ ልንወራ አይደለም፣ መብታችን ነው። ጠንካራ ምናምን ኖ ይሄ መብታችን ነው፣ በዚህ በኩል የራሳችን ነው የሚል እንደዚህ አይነት ክርክርና ፍትጊያ ነበረው። ምናልባት ኃይለ ቃልም ጭምሩ ሊኖረው ይችላል። አላውቅም፣ ማን ምን እንዳለ አላውቅም። ግን ትላንት ሁለቱም የሰጡት መግለጫ ፍጹም አለመግባባት እንደነበራቸው የሚያሳይ በጭራሽ አልተግባቡ። የቱርኩን መሪ ደስተኛ ሆኗል ሄዱ። ጠቅላይ ሚኒስትሩን ደስተኛ ያደረጉ ከሳቸው የሚጠብቁትን አላገኙም። እኔ የኢትዮጵያ መንግስት አቋሙ ይሄ ይሁን አይሁን በእርግጠኝነት አላውቅም። ነገር ግን ኢትዮጵያ የባህር በር በግፍ አጣለች። ይሄን እውነታ ተቀብለሽ ኑሪ የሚላትን በሙሉ አልሰማም ማለት ነው። ይሄን ማድረግሽ መበጥበጥ ነው ከተባለ እበጠብጣለሁ ነው መልሱ መሆን ያለበት። እንደዛ ነው መሆን ያለበት። በዛ አይነት መልኩ ነው ሊገኝ የሚችል። በዛ አይነት መልኩ አንዳንድ ሰው ልመና ነው የሚመስለው ዲፕሎማሲ ማለት ልመና ነው የሚመስለው። አንዳንዱ ማታለል ነገር ነው የሚመስለው።
በጥብጠህም ማግኘት ዲፕሎማሲ። እነዚያ የበጠበጡ ችግሩን አሳይተህ ካላገኘ ሊመጣ የሚችለውን ችግር አሳይተህ ተገደውም ቢሆን አንተ ማግኘት የሚገባን የድርሻህን ማግኘት የምትችልበትን ሁኔታ እንዲፈጥሩ ማስገደድ ዲፕሎማሲ ነው። ምንም ሌላ ነገር የለም። የትላንቱን በዚህ አይነት መልኩ ነው ያዩት። ፍጹም አለመግባባት ነበር፣ ክርክርም ነበር። አደባባይም ላይ ወጥተው የተናገሩት ጠቅላይ ሚኒስቴሩ ስለ ባህር አክሰስ ያወራሉ። የቱርኩ ፕሬዝዳንት ትተውታል፣ ችላ ብለውታል። የቱርኩ ፕሬዝዳንት ስለ እስራኤል መምጣት፣ ስለ ሶማሌላንድ እውቅና ማግኘት፣ ስለ ሉዓላዊነት ያወራሉ። ጠቅላይ ሚኒስቴሩ ችላ ብለውት የባህር በር ጉዳይን በሚመለከትማ አስረኛ ሆነን አንቆይም የሚለው ላይ ብቻ አተኩረዋል። ቀጠናውን በሚመለከት እሱም መግባባት አልነበራቸውም። በእርግጠኝነት ሁለቱም በነበራቸው ግንኙነት ደስተኞች አልነበሩ ማለት ይቻላል።